ከምንም በፊት ሁላችሁም ይሄንን ጥያቄ በድፍረት መልሱ። በክብራችሁ ትደራደራላችሁ ወይስ አትደራደሩ? አንድ የማያከብራችሁና ዝቅ አድርጎ የሚመለከታችሁ ሰው ሲያጋጥማችሁ ወዲያው የምትሰጡት ምላሽ ምንድነው? በንዴት መናገር፣ ለጥል መዘጋጀት፣ ከዛ ሰው መራቅ፣ በጀርባው ለመጣል መሞከር ወይስ ደግሞ ሌላ? በዚህ ቪዲዮ ለማያከብራችሁ ሰው መመለስ ያለባችሁን 9 ክብራችሁን የሚያስመልሱ ትክክለኛ ስነ ልቦናዊ መልሶችን እነግራችኋለሁ። ይሄ ቪዲዮ ለሁሉም ሰው ሳይሆን መረዳት ለሚችል ሰው ብቻ ነው። ማሳሰቢያ፣ እነዚህን መልሶች ከልክ በላይ በመጠቀም ሰዎች እንዳይጎዱ ተጠንቀቁ። ከዚህ በኋላ ማንም ሰው እንዲያከብራችሁ አትለምኑ። እናንተን ማክበር ብቸኛ አማራጩ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ዋን ቱ ዋን ኮቺንግ እንዲሁም ደግሞ የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ቀጥታ ወደ ጉዳያችን እንግባ። ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ የመጀመሪያውና አንደኛው መልስ ስሜታዊ መልሶቻችሁን ተቆጣጠሩ ወይም ኢሞሽናል ኮንትሮል። ኢሞሽናችሁ ላይ ወይም ስሜታችሁ ላይ ስልጣን እንዳላችሁ የምታሳዩ ከሆነ ማንም ሰው አከበራችሁ፣ ማንም ሰው ናቃችሁ፣ ማንም ሰው ዝቅ አደረጋችሁ ጉዳያችሁ አይሆንም። ምክንያቱም ራሳችሁ ላይ የሾማችሁት የራሳችሁን ስሜት ይሆናል። ምክንያቱም እናንተን የሚገፋችሁ የሚቆጣጠራችሁ የሰዎች ስሜት፣ የሰዎች ንግግር፣ የሰዎች ንዴት፣ የሰዎች ስድብ ወይም መጥፎ ንግግር፣ መጥፎ ቃል ሳይሆን እናንተ ራሳችሁ ለራሳችሁ የምትሰጡት ቦታ ነው። ሰዎች ሊሰድቡን ይችላሉ፣ ሰዎች ሊያንቋሽሹን፣ ዝቅ ሊያደርጉን ይችላሉ። ነገር ግን ሰዎች ለሚያደርጉብን ለእያንዳንዱ ነገሮች የምንሰጠው መልስ ውጤቱን ይቀይረዋል። ውጤቱን ወይ ያስተካክለዋል ወይ ያበላሸዋል። በእነዛ ሰዎች መጥፎ ንግግርና መጥፎ ድርጊት ምክንያት ልንሰበር ምንችለው እኛ እስከፈቀድን ድረስ ብቻ ነው። ሰዎች ንቀታቸውን ሲያሳዩአችሁ፣ ሰዎች ሲሰድቧችሁ፣ ሰዎች ሲያንቋሽሿችሁ፣ ዝቅ ሲያደርጓችሁ ምላሻችሁን አስተካክሉ። መጀመሪያ ራሳችሁን ወይም ስሜታችሁን ተቆጣጠሩ። ተረጋጉ። ብዙ ሰው የሚናደደው ሰዎች የሚናገሩት ወይም የሚሰጡት ስም መጥፎ ሆኖ ሳይሆን ለዛ ለሚሰጠው ስም ወይም ደግሞ ለሚነገረው ንግግር መጥፎ ምላሽ ስለሚሰጥ ነው። ማንም ሰው ይናገራችሁ፣ ማንም ሰው ክብራችሁን ዝቅ ያድርግ፣ እናንተ ክብራችሁን ዝቅ እስካላደረጋችሁ ድረስ የሚወርድ ክብር የላችሁ። በመጀመሪያ ማሰብ ያለባችሁ ሰውነታችሁን ነው። ሰው ስላላችሁ የማይሸረሸር ማንነት አላችሁ። ሰው ስላላችሁ የማይቀየር የማይወድቅ፣ ሰው እንደሚላችሁ አይነት የማይሆን ማንነት አላችሁ። ይህን ማንነት ደግሞ እንዳላችሁ የምታሳዩት ስሜታችሁ ላይ በመሰልጠን ነው። ራሳችሁን በማረጋጋት ነው። ተረጋግቶ አስፈላጊውን መልስ በመስጠት ነው። የተረጋጉ ሰዎችን ተመልከቱ። እነዚህ ሰዎች በማንምና በምንም አይረበሹ። ምክንያቱም እነዚህ ሰዎች ለሚደርስባቸው ነገር ወይም ሰዎች ለሚያደርጉባቸው ነገር ምላሽ ከመስጠታቸው በፊት ጉዳዩን ይመረምሩታል። የምርም ያ ነገር እኔን መጉዳት ይችላል ወይ? የምርም እነዛ ሰዎች ሆን ብለው የሚያደርጉብኝ እያንዳንዱ ነገር እኔን መቆጣጠር ይችላል ወይ ብለው ይጠይቃሉ። በዛ ጥያቄያቸው ውስጥ የራሳቸውን ስልጣን ያገኙታል። በራሳቸው ላይ ትልቅ ስልጣን ያላቸው ራሳቸው እንደሆኑ ይገባቸዋል። የትኛውም ሰው በኑሮ ደረጃችሁ፣ በስራችሁ፣ በገቢያችሁ፣ በምትለብሱት ልብስ፣ በምትገኙበት ቦታ እነዚህን ሁሉ ተመልክቶ ዝቅ የሚያደርጋችሁ ወይም ደግሞ የሚንቃችሁ ከሆነ ምናልባትም ስሜታዊ ልትሆኑ ትችላላችሁ። ስሜታችሁንም የምትገልጹበት መንገድ በጣም ሊለያይ ይችላል። አንዳንዶች ወዲያው ሊያለቅሱ ይችላሉ። አንዳንዶች ወዲያው ይሰበራሉ፣ ወዲያው ያዝናሉ። አንዳንዶች ለጥል ይጋበዛሉ። አንዳንዶች በጣም ይናደዳሉ፣ ኃይለ ቃልን ይናገራሉ። ምላሻችሁን የመምረጡ ኃይል እናንተ ጋር ያለው። ስሜታችሁን የምትቆጣጠሩ ከሆነ ዝም ብላችሁ ኃይለ ቃልን አትናገሩ። በኋላ ላይ የሚጸጽታችሁን ነገር አታደርጉ። ስለዚህ ያ ሰው አላከበረኝም ብላችሁ በፍጹም ስሜታዊ መልስን እንዳትሰጡ። ተረጋግታችሁ ራሳችሁን ገዝታችሁ ማንም ሰው እናንተን መቆጣጠር እንደማይችል እያሳያችሁ መግለጽ ያለባችሁ ነገር ግለጹላቸው። ሁለተኛው ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መስጠት ያለባችሁ መልስ ጠንካራ ወሰን አስቀምጡ። ሴት ፊርም ባውንደሪስ፣ ወሰን ወይም ደግሞ ድንበር ማስቀመጥ ማለት ራስን መውደድ፣ ራስን ማክበር ማለት ነው። አቋም ያለው ሰው በማንም ሰው አይናቅም። አቋም ያለው ሰው በማንም ሰው አይገፋም። ማንም ሰው ከመሬት ተነስቶ አይሰድበው። ለዚህ ነው ስለ አቋምና ስለ ወሰን ስናነሳ ራስን ስለማስከበር አጉልተን የምንናገረው። ወሰን አስቀመጣችሁ ማለት የማትደራደሩባቸው ነገሮች አሏችሁ ማለት፣ እሱም ደግሞ ሰዎች እንዲያውቁ አደረጋችሁ ማለት፣ በቀላል አማርኛ ክብር አገኛችሁ ማለት ነው። በቀላል አገላለጽ ራሳችሁን አስከበራችሁት ማለት ነው። አንድ ሰው ወደ ህይወታችሁ መጥቶ ያለናንተ ፍቃድ ደስተኛ የማያደርጋችሁን ነገር ደጋግሞ ሲያደርግ ዝም ብላችሁ የምትመለከቱት ከሆነ ያ ድርጊቱ ይቀጥላል።
ይቀጥላል። ምናልባትም እናንተን ከፍተኛ ስጋት ላይ በሚጥል ደረጃ ከፍ ብሎ ሊመጣ ይችላል። ለዚህ ነው ገደባችሁን የምታስቀምጡት። ለዚህ ነው ይሄ ነገር አይመቸኝም፣ ይሄን ነገር እንዳታደርግ፣ ስለዚህ ነገር ስታወራ ደስ አይለኝም፣ ስለዚህ ነገር እንዳታወራ፣ አንተ እዚህ ቦታ እንድትገኝ አልፈልግም፣ ምክንያቱም የማያከብሩኝ ሰዎች በዙሪያዬ ሲቆሙ ደስ አይለኝም። አጭርና ግልጽ የሆነ መልስ። ራሳችሁን በግልጽነት አቋማችሁንም በግልጽ የምትናገሩ ከሆነ ሰዎች ያከብሯችኋል፣ በክብር ይወዷችኋል፣ በክብር ይፈሯችኋል። ብዙ ሰው ግን ይህንን መናገር በጣም ይፈራል፣ በጣም ይቸገራል። ለምን? ሰው ምን ይለኛል ብሎ ይፈራል። የሚንቃችሁ ሰው ምንም አላችሁ ምን አንዴ ንቋችኋል፣ አንዴ ዝቅ አድርጓችኋል። ስለዚህ ዳዝም ማተር ያ ሰው ከናቃችሁና ዝቅ ካደረጋችሁ ካዋረዳችሁ በኋላ እንኳን ጠብር ግፍ ቢል ያንን ያደረግኩት በስህተት ነው ብሎ ደጋግሞ ቢነግራችሁ እንኳን ምንም አያደርግላችሁ። ለዛ ሰው ማወቅ እስካለበት ድረስ አቋማችሁን፣ ድንበራችሁን፣ ቀይ መስመራችሁን በልክ ታሳዩታላችሁ። ከዛ በላይ መጓዝ እንደማይችል ደጋግማችሁ ትነግሩታላችሁ። ቤተሰባችሁን መንካት እንደማይችል፣ በሃይማኖታችሁ መሳቅ መሳለቅ እንደማይችል፣ ስራችሁን ዝቅ ማድረግ እንደማይችል፣ በገቢያችሁ መቀለድ እንደማይችል በግልጽ ትነግሩታላችሁ። ልክ ይህንን ስታደርጉ ያ ሰው መጠንቀቅ ይጀምራል። ያ ሰው ከዚህ በፊት ላሳያችሁ ንቀት መሸማቀቅ፣ አንገቱን መድፋት ይጀምራል። በዚህ መንገድ ነው የሚንቃችሁና ዝቅ የሚያደርጋችሁ ሰው መልሶ እንዲያከብራችሁ የምታደርጉበት መንገድ። ሶስተኛውን ከመመልከታችን በፊት አንድ ታሪክ ላጋራችሁ። ታላቁ የግሪክ ፈላስፋ ሶቅራጠስ በአንድ ወቅት አደባባይ ላይ ወጥቶ ብዙ ጥበቦችን ያጋራል። በዚህ ጊዜ አንድ የሚቀናበት የማይወደውና በሱ ስራ ደስተኛ ያልሆነ ሰው ይመጣል። ይህ ሰው ሶቅራጠስን ልክ እንዳየው በቀጥታ መሳደብ ይጀምራል። በአለባበሱ፣ በቤተሰቡ፣ በስራው፣ በድህነቱ እሱን መስደብ ይጀምራል። እሱን ዝቅ ማድረግና ማንቋሸሽ ይጀምራል። በዚህ ጊዜ እዛ አካባቢ የነበረው ህዝብ እንዲሁም ደግሞ የሶቅራጠስ ደቀ መዛሙርት ይደነግጣሉ። ሶቅራጠስም የሚሰጠውን ምላሽ በጉጉት መጠበቅ ይጀምራሉ። በሰዓቱ የተፈጠረው ነገር ግን ብዙ ሰዎች እንደጠበቁት አልነበረም። ሶቅራጠስ ያንን ሰው ዝም ብሎ መመልከት ይጀምራል። ምንም መልስ አይሰጠው። ያ ሰው ይናገራል፣ ይሳደባል፣ ዝቅ ያደርገዋል። ሶቅራጠስ ግን ምንም አይነት መልስ አልሰጠው። ሶቅራጠስ ፈገግ እያለ ዝም ብሎ ያንን ሰው ያየዋል። አይኑ ውስጥ ያየዋል። ያ ሰው ንግግሩን ሲጨርስ ጥሎ ይሄዳል። ደቀ መዛሙርቱም በጣም በመገረም ሶቅራጠስ ለምን እንደዚህ እንዳደረገ ይጠይቁታል። ይህ ሰው በጣም እየሰደበ ክብርህን እየነካ ዝቅ እያደረገ በሰዎች መሃል እያዋረደ እንዴት ዝም ትለዋለህ? እንዴት አጸፋዊ መልስ አልሰጠኸውም? ብለው ይጠይቁታል። ሶቅራጠስም ሁሉም ያልጠበቁትን መልስ ይሰጣቸዋል። እንዲህ አላቸው፣ አንድ ሰው አንድ ነገር ሊሰጣችሁ ወደ እናንተ ቢመጣና እናንተ ያንን ነገር ባትቀበሉት ያ ሊሰጣችሁ የፈለገው ነገር ማን ጋር ይቀራል አላቸው። እነሱም እዛ ሰው ጋር ይቀራል አሉት። ስለዚህ እኔም ያደረኩት ይህንኑ ነው። ይሄ ሰው ስድብን ሰጠኝ፣ ይሄ ሰው ንቀትን ሰጠኝ፣ ይሄ ሰው ዘለፋን ሰጠኝ፣ እኔ ግን አልተቀበልኩትም። ስለዚህ ይሄ ነገር እኔ ጋር ሳይሆን እሱ ጋር ቀርቷል ብሎ መለሰላቸው። ከዚህ ታሪክ በጣም ብዙ ነገር እንማራለን። ሶስተኛው ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ዝምታን እንደ መሳሪያ ተጠቀሙ ወይም the power of silence። ሶቅራጠስ ያደረገው ይህንን ነው። ያ ሰው በአደባባይ ሰድቦታል። ያ ሰው ሰዎች በተሰበሰቡበት፣ ቤተሰቦቹ ባሉበት፣ ደቀ መዛሙርቱ የሚያከብሩት ሰዎች ባሉበት አንቋሾታል፣ ዝቅ አድርጎታል። ነገር ግን የሱ ምላሽ ዝምታ ነበር። ዝምታ ከንቀትም የሚበልጥ መልስ ነው። ሰዎች ሲንቋችሁ መናቅ ልትፈልጉ ትችላላችሁ። ነገር ግን ከዝምታ በላይ የምትንቁበት ወይም ያንን ሰው ኢግኖር የምታደርጉበት መንገድ የለም። ዝምታ ከምታስቡት በላይ በጣም ትልቅ ኃይል አለው። በተለይ ደግሞ የማያከብሯችሁና ዝቅ አድርገው የሚመለከቷችሁ ሰዎች ፊት ዝምታችሁ በጣም ትልቅ ፓወር አለው። ዝም የሚሉ ሰዎች ኃይለኛ ሰዎች ናቸው። በንግግራቸው ሳይሆን በዝምታቸው ራሳቸውን የሚያስከብሩ ሰዎች ናቸው። ሶቅራጠስ ያ ሁሉ ስድብ፣ ያ ሁሉ ውርጅብኝ ሲወርድበት ዝም ያለው መልስ መስጠት አቅቶት ሳይሆን ውስጣዊ ሰላሙን ስለሚያስቀድም ነው። ውስጣዊ ሰላማችሁን የምታስቀድሙ ከሆነ ከዝምታ ውጭ አማራጭ አይኖራችሁ። ዝምታ ውስጥ ሰላም አለ። ዝምታ ውስጥ መረጋጋት አለ። ዝምታ ውስጥ ራስን ማግኘት አለ። ለራስ ክብር መስጠት አለ። ዝምታችሁን ግን ለዛ ስጡት። ትርጉም እንዲኖረው አድርጉት። ትርጉም እንዲኖረው የምታደርጉት ደግሞ ዝም ብላችሁ በመመልከት ውስጥ ፈገግ ማለትን ጨምሩበት። ያኔ እነዚህ የሚንቋችሁና ዝቅ የሚያደርጓችሁ ሰዎች ይደነግጣሉ። የእናንተም ፓወር ማየት ይጀምራሉ። ብዙዎች ዝምታ የደካሞች ነው ብለው ያስባሉ። ነገር ግን በፍጹም አይደለም። ዝምታ የጠንካራ ሰዎች መልስ ነው። ዝምታ በራሳቸው የሚተማመኑ፣ በራሳቸው የሚኮሩ፣ ራሳቸውን ጠንቅቀው የሚያውቁ ሰልፍ አዌርድ የሆኑ ሰዎች ማንነት መገለጫ ነው። አራተኛ፣ ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ስትፈለጉ አትገኙ። ቢ ስኬር ሆናችሁ ወይም ደግሞ ስትፈለጉ አትገኙ ማለት እናንተ በጣም ውድ ሰዎች ናችሁ ማለት ነው። ውድን ሰው ደግሞ ወይም ውድን ነገር ደግሞ ማንም ሰው ሊንቀው አይችልም። ማንም ሰው ዝቅ ሊያደርገው አይችልም። ምክንያቱም በየቦታው ያገኘው። ልክ እንደ ውድነቱ ያንን ሰው በሚያገኝበት ሰዓት በሚገባ ይጠቀምበታል። ያንን ሰው በሚያገኝበት ሰዓት አክብሮና ተንከባክቦ ይዘዋል።
ኢኮኖሚክስ ራሱ ምን ይላል? አቅርቦት ሲበዛ ፍላጎት ይቀንሳል። እናንተም በየቦታው የምትገኙ ከሆነ ሰዎች ለእናንተ ያላቸው ፍላጎት በብዙ እጥፍ ይቀንሳል። ሰዎች በቀላሉ እናንተን መናቅ ይጀምራሉ። ክብራችሁን መውሰድ ይጀምራሉ። ክብራችሁን ይገፉታል። ሰዎች ፊት ያዋርዷቸዋል። ይህን ሰው የት ነው ማላገኘው እስኪሉ ድረስ በየቦታው አትገኙ። ይህ ሰው ለምንድን ነው በየቦታው የሚገኘው እያሉ እስኪያማርሯችሁ አትጠብቁ። ቦታችሁን ምረጡ። ልካችሁን ወቁ። 1 ሊትር ሃይላንድ ውሃ በኤርፖርትና በሰፈር ሱቆች ዋጋው እኩል አይደለም። ስለዚህ ዋጋውን የቀየሩት የዛ 1 ሊትር ውሃ ልዩነት ሳይሆን ያ 1 ሊትር ውሃ የተገኘበት ቦታ ነው። እናንተም የምትገኙበት ቦታ ወይ ያስከብራችኋል ወይ ያዋርዳችኋል። ወይ ሰዎች እንዲወዷችሁ ቦታ እንዲሰጧችሁ ያደርጋል፣ ወይ ደግሞ ሰዎች ከነጭራሹ እንዳያስታውሷችሁ እንዲሁም ደግሞ እንዲያንቋሽሿችሁ ሊያደርግ ይችላል። ለዚህ ነው በየቦታው መገኘት የሌለባችሁ። በተለይ ደግሞ የማያከብራችሁና ዝቅ አድርጎ የሚመለከታችሁ ሰው ያለበት ቦታ ላይ በፍጹም እንዳትገኙ። እዛ ቦታ ላይ የተገኛችሁ ማለት ያ ሰው እናንተ ላይ ያደረገባችሁ ነገር ትክክል እንደሆነ ነው የምታረጋግጡለት። ምክንያቱም ያ ሰው የናቃችሁ በየቦታው ስለምትገኙ ነው ማለት ነው። ምክንያቱም ያ ሰው የናቃችሁ የምርም እናንተ ክብራችሁን ስለማታውቁ ነው ማለት ነው። ክብሩን የማያውቅ ሰው የተጠራበት ቦታ ሁሉ ይሄዳል። ክብሩን የማያውቅ ሰው እምቢ ማለት አይችልም። ለራሱ ቦታ የማይሰጥ ሰው ሁሌም ሰዎችን ለማስደሰት የማይፈነቅለው ድንጋይ የማይወጣው ተራራ የለም። ምክንያቱም ዋናው ዓላማው ሰዎችን ማስደሰት ብቻ ስለሆነ፣ ሰዎችን በማስደሰት አዙሪት ውስጥ ደግሞ ያ ሰው ራሱን ያጠዋል። እንደዚህን አይነት ሰው ደግሞ ሰዎች ሊያከብሩትና ሊወዱት አይችሉም። እኔ ጊዜ የለኝም ብላችሁ ከማውራት በላይ የማይመጥናችሁ የትኛውም አይነት ቦታ ላይ ለመገኘት ምንም አይነት ትርፍ ጊዜ እንደሌላችሁ በተግባር አሳዩ። ያኔ ለጊዜያችሁ ቦታ ይሰጣል፣ ለጊዜያችሁ ይከፈላችኋል። ዋጋችሁ ዕለት ዕለት እየጨመረ ይሄዳል። በቀላሉ በመገኘት ራሳችሁን አታራክሱ። በየቦታው በመገኘት ክብራችሁን አትጡ። በቀላሉ በመገኘት ሰዎች እናንተን መናቃቸው ትክክል እንደሆነ አታሳዩአቸው። እነዚህ ሰዎች በእናንተ ጉዳይ እንደተሳሳቱና በዛ ስህተታቸው እንዲቆጩ ውድ ሆናችሁ ለጊዜያችሁ ቦታ ሰጣችሁ፣ ለራሳችሁ ቦታ ሰጣችሁ አሳዩአቸው። አምስተኛው ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ራሳችሁን በማሳደግ ላይ አተኩሩ፣ ወይም ፎከስ ኦን ሰልፍ ኢምፕሩቭመንት። አንዳንድ ጊዜ ለንቀት ወይም ለማያከብራችሁ ሰው ትልቁ በቀል ስኬት ነው። ከስኬት ውጪ ሌላ አማራጭ የማታገኙበት ሁኔታ ሊፈጠር ይችላል። ስለዚህ ያንን ሰው የምታሳፍሩት ያ ሰው እናንተን በመናቁ፣ እናንተን ዝቅ በማድረጉ፣ እናንተን ባለማክበሩ እንዲጸጸት የምታደርጉት በስኬታችሁ ብቻ ሊሆን ይችላል። ራሳችሁን በየጊዜው በማሳደግ ፊዚካሊ፣ ሜንታሊ፣ ፋይናንሻሊ በጣም የተሻለ ብቁ ሰው ማንም ሰው ሊተካው የማይችለው ያ ከዚህ በፊት በዛን ሰዓት ባላችሁበት ደረጃ በምታገኙት ገቢ፣ በቤተሰቦቻችሁ የኑሮ ደረጃ፣ በእናንተ የኑሮ ደረጃ ሲንቃችሁ የነበረ ሰው በፍጹም ሊደርስባችሁ የማይችለው ትልቅ ደረጃ ላይ፣ ትልቅ ከፍታ ላይ ራሳችሁን ማስቀመጥ። ያኔ ማንም ሰው ሊተካችሁ አይችልም። ሰዎች እናንተን ለማግኘት ዋጋ እንዲከፍሉ የመጀመሪያው ስቴፕ ማድረግ ያለባችሁ ነገር ራሳችሁ ላይ ማተኮር ነው። በየጊዜው ሪስክ እየወሰዱ ራስን ለማሳደግ ጉዞ መጀመር፣ ሁሌም ፕሮግረስ ላይ፣ ሁሌም ፕሮሰስ ላይ መሆን። አንድ ሊንቃችሁ የሚፈልግ ሰው ምንም እንኳን ዛሬ እናንተ ጥሩ ደረጃ ላይ ራሱ ብትገኙ ትናንትናችሁን እያየ የትናንት ስህተታችሁን እየቆጠረ የትናንት ውድቀታችሁን አጉልቶ እያሳየ ሊንቃችሁና አሁን ያላችሁበት ደረጃ እንደማይገባችሁ ሊያሳያችሁ ሊሞክር ይችላል። ዋናው ቁም ነገር ግን የዛ ሰው እንደዚህ ማድረግ ሳይሆን እናንተ ለዚህ ሰው የምትሰጡት መልስ ነው። ስለዚህ ለዚህ ሰው መስጠት ያለባችሁ የሚገባው ትልቁ መልስ የተሻለ ሰው ሆኖ መገኘት ነው። አንዳንድ ሰዎች ለሰው ብለው ቆመው ይቀራሉ። አንዳንድ ሰዎች እንዳይሰድቧቸው ወይም ደግሞ ሰዎች እንዳይተቿቸው መንቀሳቀስን ይፈራሉ። ወደ አዲስ ቦታና ወደ አዲስ ከባቢ ሙቭ ማድረግ ይፈራሉ። በዚህ ተግባራቸው ሊያተርፉ የሚችሉት ትልቁና ዋነኛው ነገር ራስን ማጣት ነው። ራሱን ያጣን ሰው ደግሞ ሰዎች ሊያከብሩት አይችሉም። ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ከልክ በላይ አታስረዱ። ዶንት ኦቨር ኤክስፕሌን። ምንም ነገር አድርጉ፣ ምንም ነገር ጀምሩ። በተለይ ለማያከብራችሁና ቦታ ለማይሰጣችሁ፣ ለማይደግፋችሁ፣ ለማይረዳችሁ ሰው ምን እያደረጋችሁ እንደሆነ፣ ለምን ያንን ነገር እንደምታደርጉት በፍጹም አታብራሩለት። ምክንያቱም የሚያከብራችሁና የሚወዳችሁ ወይም እድገታችሁን የሚፈልግ ሰው ማብራሪያችሁን አይፈልግም። ከዛ ይልቅ ያ ሰው የሚፈልገው ማድረጋችሁን። ገና ሳትናገሩ ምን ማድረግ እንደምትፈልጉ እንዲሁ ያውቃል። የሚንቃችሁና ዝቅ አድርጎ የሚመለከታችሁ ሰው ግን ምንም ነገር ብታደርጉ፣ ምንም ዓለምን የሚቀይር ነገር እንኳን ብታደርጉ አይጥመው፣ ውስጡ አይረካም፣ በእናንተ ደስተኛ አይሆንም። ይህን ሰው ለማስደሰት ወይም ደግሞ ይህ ሰው ይረዳኛል ብላችሁ ደግሞ ከልክ በላይ በየጊዜው የምታደርጉትን ነገር ለማስረዳት የምትሞክሩ ከሆነ ያ ሰው ንቀቱ ከፍ እያለ ይሄዳል። ምክንያቱም እናንተ ለምታደርጉት ነገር ቦታ ከመስጠት ይልቅ ለዛ ሰው ነው ቦታ እየሰጣችሁ ያላችሁት። አንዳንድ ጊዜ አቋማችን የሚለካው በዚህ ይሆናል። ሰዎች እንዲረዱን
ብዙ ርቀት የምንጓዝ ከሆነ፣ ሰዎች እንዲረዱን ብዙ የምናወራ ከሆነ፣ ሰዎች እኛ ያመንበት ነገር ላይ እንዲያምኑ ብዙ ርቀት የምንጓዝ ከሆነ ሰዎች በእኛ አያምኑብንም። ይሄ ሰው ልፍስፍስ ሰው ነው፣ ይሄ ሰው ደካማ ሰው ነው፣ ይሄ ሰው ካልደገፈው ወይም ሰው ካልተረዳው ምንም አያደርግም ብለው ዝቅ ያደርጉናል። አቋማችንን ያወርዱታል። እኛ ያላቸው ቦታ ይወርዳል፣ ይንቁናል። ስለዚህ ምንም አደረጋችሁ ምን ያለምንም ማብራሪያ ያለምንም ትንተና ያንን ነገር አድርጋችሁ አሳዩ። ማድረግ የምትፈልጉትን የትኛውንም ነገር ለሰዎች ሳታስረዱ ማድረግ የማትችሉ ከሆነ በቀላሉ ለማያከብሯችሁ ሰዎች ፊት እየሰጣችሁ ነው ማለት ነው። ለሰው ፊት መስጠት ማለት ደግሞ ያ ሰው በህይወታችሁ ውስጥ ጣልቃ ገብቶ ፈላጭ ቆራጭ እንዲሆን እየፈቀዳችሁለት ነው ማለት ነው። የትኛውም ሰው ወደ ህይወታችሁ መጥቶ በህይወታችሁ ፈላጭ ቆራጭ ሆነ ማለት እናንተ ህይወታችሁን እየኖራችሁ አይደለም ማለት ነው። ኦቨር ኤክስፕሌን አለማድረግም ዋነኛውና ትልቁ ጥቅሙ ይሄ ነው። ሰዎች እንዳይመሯችሁ፣ ሰዎች በህይወታችሁ ውስጥ ፈላጭ ቆራጭ እንዳይሆኑ የሰዎችን ሚና መገደብ ነው። ሰዎችን ከልክ በላይ ያማከራችሁ የምትፈልጉትን ነገር ማሳካት አትችሉ። ሰባተኛው ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ከአካባቢው ራቁ። ዘ ኤግዚት ስትራቴጂ። የማያከብራችሁ ሰው ከሚገኝበት አካባቢ ዞር ማለት፣ ያንን ሰው ጥሎ መሄድ፣ እዛ ቦታ ላይ ያ ሰው ስላለ ብቻ ያ ቦታ እንደማይመጥናችሁ በተግባር ማሳየት። ጥላችሁ ስትሄዱ ብዙዎች የተሸነፋችሁ ሊመስላቸው ይችላል። ጥላችሁ ስትሄዱ ብዙዎች እናንተ በጣም ፈሪዎች የሆናችሁ ሊመስላቸው ይችላል። ነገር ግን አይደለም። ጥላችሁ ስትሄዱ አሸናፊዎቹ እናንተ ናችሁ። ምክንያቱም ጥላችሁ የምትሄዱት አላስፈላጊ ድራማ ነው። ጥላችሁ የምትሄዱት ቶክሲክ የሆነውን ኢንቫይሮንመንት ነው። በጣም መርዛማ የማይጠቅማችሁን ኢንቫይሮንመንት ነው ጥላችሁ የምትሄዱት። በዛ መሃል ብታተርፉ ነው እንጂ ምንም የምታጎድሉት ምንም የምትከስሩት ነገር አይኖርም። ብዙ ሰው ግን ጥሎ መሄድን ይፈራል። ብዙ ሰው ኢሞሽናል አታችመንት ስላለው ብቻ ከዛ ከሚንቀው ዝቅ ከሚያደርገው ሰው ጋር በጣም ጠበቅ ያለ ጠንካራ ሪሌሽንሺፕ ስላለው ብቻ ከዛ ሰው መራቅን ይፈራል። ከዛ ሰው መለየት ሲኦል መስሎ ይታየዋል። ሰው በዚህ አይነት ሁኔታ ውስጥ ለዘመናት ይኖራል። ያ ሰው እያሳቀቀው፣ ያ ሰው እየናቀው፣ ያ ሰው ዝቅ እያደረገው፣ ያ ሰው የሚገባውን ክብር እየነፈገው ለዘመናት ከዛ ሰው ጋር እየተሰቃየ ይኖራል። በእንደዚህ አይነት ስቃይ የተሞላ ህይወት መኖር የማትፈልጉ ከሆነ ከዛ ከሚንቃችሁና ዝቅ አድርጎ ከሚመለከታችሁ ሰው የመራቅን ያንን ሰው ጥሎ የመሄድን ድፍረት ማዳበር ይኖርባችኋል። ይሄ ዘ ፓወር ኦፍ ወክ አዌይ ያለው ሰው ይከበራል። ሰዎችን ጥሎ የመሄድ ድፍረትና አቅም ያለው ሰው ቦታ ይሰጠዋል። ሜዳውን ጥላችሁለት ትወጣላችሁ። ምክንያቱም እዛ ሜዳ ላይ እየተከበራችሁ አይደለም። ምክንያቱም እዛ ሜዳ ላይ የሚገባችሁን ቦታ እያገኛችሁ አይደለም። ምክንያቱም እዛ ሜዳ ላይ ከጎናችሁ የሚቆምና የሚረዳችሁን ሰው እያገኛችሁ አይደለም። በእንደዚህ አይነት ሁኔታ ውስጥ ደግሞ ራሳችሁን ፈልጋችሁ ልታገኙ አትችሉ። በእንደዚህ አይነት ሁኔታ ውስጥ ደግሞ ሰላማችሁን ልታተርፉ አትችሉ። ለዚህ ነው ያንን አካባቢ ጥላችሁ የምትወጡት። ለዚህ ነው ከዛ ከማትከበሩበት ዝቅ ተደርጋችሁ ከምትታዩበት አካባቢ ወጥታችሁ የምትከበሩበት ቦታ የሚሰጣችሁ መኖራችሁም ትልቅ ዋጋ እንዳለው የሚታይበት ቦታ የምትሄዱት። ስምንተኛው ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ራሳችሁን አክብሩ። ሜንቴን ሰልፍ ሪስፔክት። ራሱን ያላከበረን ሰው ማንም ሰው ሊያከብረው አይችልም። ለራሱ ቦታ የማይሰጥን ሰው ማንም ሰው ቦታ አይሰጠው። እያንዳንዱ የምታደርጉት ነገር፣ እያንዳንዱ ከሰዎች የምትፈልጉት ነገር የሚጀምረው ከራሳችሁ ነው፣ ከማንነታችሁ ነው። እናንተ ራሳችሁ ለራሳችሁ ካላችሁ አመለካከት ነው። ሰዎች ለምን አላከበሩኝም፣ ሰዎች ለምን አልወደዱኝም፣ ሰዎች ለምን ቦታ አልሰጡኝም ብላችሁ ከመጠየቃችሁ በፊት መጀመሪያ እኔ ራሴን ወድጃለሁ ወይ? እኔ ለራሴ ቦታ እየሰጠው ነው ወይ? እኔ ራሴን አከብራለሁ ወይ? የሚያስከብሩኝን ነገሮች እያደረግኩ ነው ወይ ብላችሁ ራሳችሁን ጠይቁ። በዛ ውስጥ ሰዎች ለምን እንደሚንቋችሁ መልሱን ታገኛላችሁ። ወደዳችሁም ጠላችሁም ራሳችሁን ካላከበራችሁ ሰዎች በፍጹም አያከብሯችሁ። ይሄ መራር እውነት ነው። ይህንን ካልተቀበል ሁሌም በንቀት ውስጥ ነው የምንሄደው። ሁሌም ዝቅ በመደረግ ውስጥ በበታችነት ስሜት ውስጥ ነው የምንኖረው። እውነታውን ተቀበሉት። ሰዎች እንዲያደርጉላችሁ የምትፈልጉትን እያንዳንዱን ነገር መጀመሪያ እናንተ ራሳችሁ ለራሳችሁ አድርጉት። አንድ ሰው ንቆኛል፣ አንድ ሰው ዝቅ አድርጎኛል፣ አንድ ሰው ሰድቦኛል፣ አንድ ሰው በሰዎች መሃል አዋርዶኛል ብላችሁ ያንን ሰው ከመውቀሳችሁ በፊት እናንተ ራሳችሁን ከፍ ለማድረግ እናንተ በሰዎች ዘንድ ቦታ ያለው ሰው ሆናችሁ ለመገኘት ምን እንዳደረጋችሁ ራሳችሁን ጠይቁ። አንዳንድ ጊዜ ሰዎች እኛ ላይ የሚያደርጉት ነገር ትክክል ሊሆን ይችላል። እነሱንም ትክክል ያደረጋቸው እኛ ለራሳችን የምንሰጠው ቦታ በጣም ያነሰና በጣም የወረደ ስለሆነ ነው። እናንተ ራሳችሁን እየናቃችሁ እንደማትችሉ ደጋግማችሁ እያወራችሁ የተሻለ ነገር እንደማይገባችሁ ደጋግማችሁ እየተናገራችሁ ከሰዎች ክብርን መጠበቅ ትልቅ ሞኝነት ነው። ራሳችሁን አትሸውዱ።
ክብርን ከማንም ከመፈለጋችሁ በፊት ከራሳችሁ ከገዛ ማንነታችሁ ከውስጣችሁ አግኙት። ራሳችሁን ከልብ ውደዱት። ለራሳችሁ ከልብ ቦታ ስጡት። ራሳችሁን በሚገባችሁ ልክ አክብሩት። ይህንን ካደረጋችሁ በኋላ የሰዎች ክብር ቢመጣም ባይመጣም ጉዳያችሁ አይሆንም። ዘጠነኛውና የመጨረሻው ላይ ደርሰናል። ዘጠነኛውና የመጨረሻው ለማያከብራችሁና ዝቅ አድርጎ ለሚመለከታችሁ ሰው መመለስ ያለባችሁ መልስ ይቅር በሉ፣ ነገር ግን በፍጹም አትመኑ። ፎርጊቭ በት ዶንት ትረስት። የበደሏችሁን ሰዎች ይቅር በሉ፣ የናቋችሁን ሰዎች ይቅር በሉ፣ ነገር ግን በፍጹም ያደረጉባችሁን ነገር እንዳትረሱት። ያንን ነገር ረሳችሁት ማለት ከነጭራሹ እንዳልተፈጠረ አድርጋችሁ ተዋችሁት ማለት እነዛን ከዚህ በፊት የበደሏችሁን የናቋችሁን ሰዎች መሀል ያዋረዷችሁን ሰዎች ወደ ህይወታችሁ ለመመለስ ዝግጁ ናችሁ ማለት ነው። ስለዚህ ይቅር ትላላችሁ። ይቅር የምትሉት ለራሳችሁ ብላችሁ ነው፣ ለውስጣዊ ሰላማችሁ ብላችሁ ነው፣ ለመረጋጋታችሁ ለደስታችሁ ብላችሁ ነው። የማትረሱት ግን ድጋሜ እነዛን ሰዎች ወደ ህይወታችሁ ላለማስገባት ነው። በተደጋጋሚ እየናቃችሁ ያለን ሰው ወይም ደግሞ በተደጋጋሚ ዝቅ የሚያደርጋችሁን ሰው ደጋግማችሁ እናንተም ወደ ህይወታችሁ እንዲገባ የምትፈቅዱለት ከሆነ የምትመኙትን ክብር ልታገኙ አትችሉ። ምክንያቱም ያ ሰው ብቻ ሳይሆን ሌላም ሰው ወደ ህይወታችሁ ቢገባ ያ ሰው ያደረገባችሁን ነገር ደግሞ ያደርግባችኋል። ያ ሰው የበደላችሁን በደል ደግሞ ይበድላችኋል። ይህንን የሚያደርግባችሁ እናንተ ራሳችሁን መከላከል እንደማትችሉ በግልጽ ስላሳያችሁት ነው። የትኛውም ሰው ወደ ህይወታችሁ መጥቶ የሚያደርግባችሁ መጥፎ ነገር ውጪ ላይ ከሚያውቃችሁ ማንነት አንጻር ነው ይህንን የሚያደርግባችሁ። ውጭ ሆኖ ወይም ከሩቅ ሆኖ ሲመለከታችሁ ልፍስፍስ አቋም የሌላችሁ ሰዎች በተደጋጋሚ እንዲበድሏችሁ እድል የምትሰጡ አይነት ሰዎች እንደሆናችሁ የሚያይ ከሆነ ይመጣል፣ በነፃነት ይበድላችኋል፣ የሚፈልገውን ነገር ያደርጋል፣ ይጠቀምባችኋል፣ ከዛ ጥሏችሁ ይሄዳል። ዘን እናንተ ምንም ሪያክት አታደርጉ። ይቅር ትሉታላችሁ። ድጋሚ መጥቶ እንዲበድላችሁ ታደርጋላችሁ። ከዛ ደግሞ እንዲያከብራችሁ ትጠብቃላችሁ። ይህ በፍጹም ሊሆን አይችልም። ይቅር ብላችሁ ከዛ ሰው መራቅ አለባችሁ። ይቅር ብላችሁ ያንን ሰው ድጋሚ ማመን የለባችሁ። ያ ሰው በድጋሚ ወደ ህይወታችሁ መጥቶ ህይወታችሁን እንዲያመሰቃቅል መፍቀድ የለባችሁ። በጣም ግልጽ በሆነና በጣም በአጭር አማርኛ ለበደልከኝ በደል ይቅር ብያለሁ፣ ነገር ግን በድጋሚ ወደ ህይወቴ መጥተህ እንድትበጠብጠኝ አልፈልግም ብላችሁ በግልጽ ትነግሩታላችሁ። ያኔ አቋማችሁን ያውቃል። ያኔ ማን እንደሆናችሁ በግልጽ ታሳዩታላችሁ። አንዳንድ ጊዜ እናንተ የምታደርጉት ነገር ሰዎች አብዝተው ደጋግመው እንዲበድሏችሁ ሊያደርግ ይችላል። እናንተ ከዛ ሰው ውጪ ሰው ያለ አይመስላችሁ። እናንተ ከዛ ሰው ከተለያችሁ ህይወታችሁ የሚመሰቃቀል ይመስላችኋል። ስለዚህ በበደል ውስጥ ወይም በስቃይ ውስጥ ሆናችሁ ከዛ ሰው ጋር መኖርን ትመርጣላችሁ። ይሄ ደግሞ ያ ሰው የልብ እንዲሰማው ያደርገዋል። ከዛስ በደሉን ከፍ እያደረገ ይሄዳል። ይሄ ሰው ከኔ መለየት አይችልም ብሎ ማመን ይጀምራል። ስለዚህ ምንም ቢያደርግባችሁ ሁሌም ይቅር እንደምትሉት ስለሚያውቅ ደጋግሞ ያስለቅሳችኋል፣ ደጋግሞ ያሳምማችኋል፣ ደጋግሞ ቁስላችሁን ይነካካዋል፣ ደጋግሞ ዝቅ ያደርጋችኋል፣ ደጋግሞ ይንቃችኋል፣ ደጋግሞ በሰዎች መሃል ያዋርዳችኋል። ይህንን ሁሉ የሚያደርገው ልባችሁን አይቶ ነው። ይህንን ሁሉ የሚያደርገው የእናንተን አቅም የእናንተን ኃይል ተረድቶ ነው። ይቅር ብላችሁ ያንን ሰው ድጋሚ አለማመናችሁ ወይም ደግሞ ድጋሚ ወደ ህይወታችሁ እንዲገባ አለመፍቀዳችሁ ለራሳችሁ ያላችሁን ክብር የምታሳዩበት ትልቁ መንገድ ነው። ስለዚህ ይቅር በሉ፣ ነገር ግን በፍጹም ያንን ዝቅ ያደረጋችሁን የማያከብራችሁን ቦታ የማይሰጣችሁን በሰዎች መሃል ያዋረዳችሁን ሰው ድጋሚ አትመኑት። ድጋሚ ወደ ህይወታችሁ መጥቶ ያንን ያማረራችሁበትን ህይወት እንዲሰጣችሁ አትፍቀዱለት። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። ከነዚህ ከተመለከትናቸው ለማያከብሯችሁና ዝቅ አድርገው ለሚመለከቷችሁ ሰዎች መመለስ ካለባችሁ 9 ወሳኝ መልሶች ውስጥ ከዚህ በኋላ ለማያከብሯችሁ ሰዎች የትኞቹን መልሶች ለመጠቀም እንደወሰናችሁ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላማችሁ ይብዛ።